እኔም ለዚህ ነበር የደወልኩልህ። እሺ መድብል ችግር የለውም። እውነተኛ ማንነታችን ሊገለጥ ንጋት ላይ ነው። በምድር ላይ የማምነው አንተን ብቻ እንደሆነ ታውቃለህ አይደል አካባቢ? ላመነን ታምነን ከሞት ደጃፍ ላይ ቁመን ስትጠራን ደርሰን አሳይተናል። አምናለሁ። እኔም ወንድም አለ። ደህና ደርልኝ አንበሳዬ። ቻው። ብሩክ እንብላ። ያው እንግዲህ ሽሮ ነው ያለኝ። ለምን እንደምትፈሪ? እኔ እንጃ እንደ ድሮ አይደለሁም። በጣም ፈራለሁ። ለምን እንደምትፈሪኝ ታውቂያለሽ? ስለጎዳሽ አምኜሽ ስለከዳሽ ነው የምትፈሪ። እኔም መክዳት አልፈልግም ነበር። ባደረኩት ቅስበት ቆይቶ ይጸጽተኛል። አንዳንድ ሰዎች የዕጣ ፈንታቸው እስረኛ ናቸው። ያመላቸው ዘላለማዊ እስረኛ ናቸው። አንቺ ደግሞ የክፋትሽ እስረኛ ነሽ። እኔ ላይ ክፉ ሰርተሻል፣ ልጄ ላይም ክፉ ሰርተሻል፣ ወንድሜ ላይም ሰርተሻል። ማን ያውቃል ደግሞ ሌላ ሰው ላይም እየሰራሽ ይሆናል። ልክ ነህ። አለማድረግ አልችልም። ብፈታም እኔው ራሴን አስራለሁ። ተበደንብ ልክ ነህ። እኔ ራሴ ህይወት የራሴው ጸባይ እስረኛ ነኝ። እሱን ነው የምልሽ። አንዳንድ ጊዜ መተው ያለብሽን ሰው መተው ግዴታ ነው። እኔም አንቺ መተው የግዴታ ስለሆነብኝ ለዛ ነው የተውኩሽ። እሺ እንብላ በቃ። ሞት እየጠበኩኝ እንዴት ይበላልኛል? እኔም ጨንቆኝ ነው እንጂ እኮ ምንም መብላት አልፈልግም። አብርሽ ደግሞ በላ ይቅርታ ያደረኩልሽ እና እኔ ደግሞ መቼም ቢሆን ላንቺ ይቅርታ ላደርግልሽ አልፈልግም። መቼም አላደርግልሽ። ችግር የለውም በቃ እኔም ይቅርብኝ ሁሉ ሳድ ምንድነው? በእናትሽ ዞር በኔ ይረቦኛል በጣም። እና እኔ እንዳበለኝ ፈርታ አለብዬ እንደዛ ማለት አይደለም። ላይ ቀጥ እስቲ። እሺ በጣም ናፍቀሽኝ ነበር። ደግሞ እኮ ታውቂያለሽ በጣም ቆንጆ ነሽ። እሺ መድብልዬ እርቦኛል ብላል አይደል? ምን ልስራለህ? ንገረኝ። ያንቺና የቅድስት ልዩነት እኮ ይሄ ነው። እሷ እኮ ያው ሰርታ ልታቀርብ ነው። ተዋት እባክህ። እሷን አስመሳይ አሽቃባጭ በላት እንዴ። ስትሰሪ ንገሪኝ እኮ ብያት ነበር። እሷ ግን ያደረገችውን እያየ ነው አይደል? እሷ ለፍታ የሰራችውን አንቺ ልታቀርቢልኝ እኮ። በጣም እኮ የምትገርሚ ሰው ነሽ። ደግሞ ግልጽነትሽ፣ ይሄ ጭንቅላትሽ እኮ በቃ ነጭ ወረቀት በይ። ነጭ ወረቀት? ደደብ ነሽ፣ እውቀት የለሽም እያልከኝ ነው? አይ አይዞሽ፣ ይሄንን ነጭ ወረቀት እንጽፍበታለን። እሺ በርሽን አቁታል አይደል? አዎ ታሬ ከመጣ ያውቀዋል። አንተ ግን እዚህ ፊት ለፊት መቆም በጣም አደጋ ነው። ቆይ ለምን አላመኑሽም አንቺ? አይ አምነውኛል። ፎቶ ላኪልኝ ብለው ያቆየ ፎቶ ልኬላቸዋለሁ። በጣም ጥሩ። ስለዚህ መድብል እንደተዘናጋ ነው የሚያስቡት ማለት ነው። አይ በጣም ስለሚፈሩ ጥንቃቄ ሊያደርጉ ይችላሉ። ቆይ ወተን ውጭ ብንጠብቃቸውስ? አትፍሪ አንቺ፣ ዝም ብለሽ እዚህ ጋር ቁጭ በይ። እየመጡ ነው፣ ደርሰዋል። አትፍሪ። ብሞትም ለወንድሜ ነው፣ በገልም ደግሞ ለወንድሜ ስል ነው። እስከ ምሽቱ 4 ሰዓት ድረስ ሲጫወት አመሸ።
ለመተኛት ድሮ ይጫወትበት ወደ ነበረው ቡና ቤት ቤርጎ ለመከራየት ሄደ። ቡና ቤቱ ሲደርስ አንዲት ነገር ሐሳብ ውስጥ ብልጭ አለች። በሩ ጎን ቆሞ ግድግዳው ላይ መጫር ጀመረ። ባለፈው ሳምንት እርጥብ ክርታስ ወረቀት ባጠፋቸው ሙ እና ት ፊደሎች ምትክ ኑ እና ርን ጨመረ። ራቅ ብሎ አነበበው። አሊ አዝማሪው ይኑር። ለሁለተኛ ጊዜ አንብቦ ሳይጨርስ የጥይት ድምፅ ጮኸ። አሊ ተፈናጥሮ ከግድግዳው ጋር ተጋጨና በሩን በጀርባው እየፋቀ ወደ ሲሚንቶ የበረንዳ ወለል ተንሸራተተ። ሰውነቱም አንዴ ተኮራምቶ ከአፍንጫው ደም ቀስ እያለ ወረደ። በእውን ጣር ውስጥ ያያት የነበረችው ጎሮ በትግል ጣር እያያት ጨለመች። በሞጣት አንገቱ ሲሰበር ለሷ ለጎሮ ያረፈላት መሰለ። ማንም ዘመድ ጠያቂ ጎሮው ሲመጣ ወይም አገር ጎብኚ ወደ ሶፍ ዑመር ሲያልፍ የአሊን የመታሰቢያ ሐውልት የማያይ የለም። ሐውልቱ 3 ጫማ በሚደርስ የከፍታ ርቀት በሲሚንቶና በድንጋይ ተገንብቷል። ግንቡ 4 ማዕዘን ነው። ከጠባቡ ማዕዘን ጎን የሰው አንገትና ጭንቅላት የመሰለ ነገር ወደ ላይ ተገንብቷል። አንገቱ 2 ጫማ ከፍታ ቢኖረውም ጭንቅላት መስሎ የተሰራው ግዙፍ የሲሚንቶ ኳስ ጸጉር፣ አፍ፣ አፍንጫ፣ አይን የሚሉት ነገር የለውም። ማንም ሰው በየትኛውም አቅጣጫ ቢቆም በተመሳሳይ ሁኔታ ሐውልቱን ያየዋል። አንገቱን ሽቅም መዞ ከተራሮች ከደመናዎች በላይ ወጥቶ የሚቀበለው የሚያቅፈው የሚፈልግ ያሰገገ የሰው አንገት ያስመስለዋል። አሊ ነው። ዘማቾች ጎሮ ከተማ ገብተው አቀባበል ሲደረግላቸው አሊ ያዜማት ግጥምና ከዚህ ዓለም በሞት ያለፈበት ዘመን በጠፍጣፋው የሲሚንቶ ገላ ላይ ተጎርጉሮ ተጽፏል። አሊ ሆዴ አረፈ። የካቲት 15 ቀን 1967 ዓመተ ምህረት ይታየኛል ትንሽ ጨረር ሲፈነጥቅ ያኮረፈው ልቤ ሲስቅ። በዓለም ሕይወት አንድ ቀን ጉልቱ ከድልድዩ ጥግ ፊት ለፊት እስካለው ኮረብታ ስር ድረስ ተዘርግቷል። በጭቃና በዝናብ የዳበረው ወፍራም ወንዝ ወደ ደቡብ ይፈሳል። ለ3 ቀን ጨፍኖ በነበረው ክረምት ላይ ቀዝቃዛ ፀሐይ ትሸልልበታለች። ከየረራ አቅጣጫ የሚመጣው ንፋስ ሊሸጡ የተንጠለጠሉ ጥብቆና ሻሾችን ያውለበልባል። አጎንብሰው የሚነግዱ ወይዛዝርትን ቀሚስ ይገልባል። እዚህ ጉልት መነገድ ከጀመረች 2 ወር አልሞላትም። ራሷ ከወገቧ በታች ያለው ሰውነቷን መሸከም ችሏል። ጀርባዋን ለፀሐይ ሰጥታ መደቧ ላይ ተቀምጣለች። ከእርሷ በስተግራ 1 እርምጃ ያህል ብቻ አርቆ ትላልቅ አይን ያላት ግንባሯ ላይ መስቀል የተነቀሰች ወጣት ሴት በረዥም ቀሚስ የተሸፈኑ ጉብታ የሚመስሉ የታጠፉ እግሮቿ ላይ ተደግፋለች። ከሷ በስተቀኝ የደፈረሰው ወንዝ ይፈሳል። ለብዙ ጊዜ ከመቀመጧ የተነሳ ያመማት እግሯን ለማዝናናት ስትቆም ትንሽ ስላዞራት ጸዳለ ከዕለታት አንድ ቀን በዚህ በኩል ተንከባልዬ ሳልወድቅ አልቀርም፣ እንደ ጅቦ ሸራ ጫማ አዋሽ እንዳልቀላቀል አለች። ፊት ለፊታቸው ተቀምጦ ጭኑ ላይ ጫማ አስደግፎ ወደሚሰፋው ሰው የሚስቅ አይኗን ወርውራ እሱ ምን አረገሽ ታዩ አለቻት። ገበያው መጠናቀቂያው ስለሆነ ብዙም ሰው አይመላለስም። ዓለም ስራ የፈታች ስለመሰላት ወሬ ነገር አውሬ ያሰኛት። ያስጠላኛል ይውማ ካስጠላሽ ስም አትዩም። ጫማ ጠጋኙ የሚያወሩትን አይሰማም። አንዳንዴ ብቻ በእነሱ አቅጣጫ ቀና ብሎ ሊያያቸው ይሞክርና የፀሐይ ጨረር ስለሚከለክለው ወደ ነበረበት ይመለሳል። ፉጨት ጀመረ። አይሽ ጸዳለ ጅቦ አህያ እየመሰለኝ ማፏጨት ጀመረ። ኧረ እባክሽ ተይ፣ ምን አደረገሽ? ያስጠላኛል ይውማ። ጸዳለ እንደሚያስብ ሁሉ ፊት ለፊቱ ያሉትን የተከመሩ ሽንኩርቶች በጣቶቿ ነካክታ ዓለምን ቀና ብላ አየቻት። ዓለም ጫማ ሰፊውን ትመለከታለች። የምታቆለቁል ፀሐይ ያልሆነውን ሁሉ አቅልተዋለች።
አገጩ ላይ ያለች 3 ማዕዘን ቅርጽ ያላት ጢሙ አንገቱ ላይ የጠመጠመው ፎጣው ውስጥ ገብታለች። የስፌቱን ንቅናቄ እየተከተለ አፉ ጠመም፣ ግንባሩ ጨምደድ ይላል። አኝኮ የጣለው የመፋቂያ እንጨት ስብርባሪዎች ከንፈሮቹ ላይ ተለጥፈዋል። ሰፊ ግንባሩ ላይ ረዣዥም የጭንቅ መስመሮች ይታያሉ። አናቱ ተላጭቷል። ትልቅ ክንድ አለው። ዓለም ደነገጠች። እዩ አያስቅም አለቻት በፍጥነት የማያምር ሳቅ በጥርሶቿ እየሞከረች። ዓለም ወዬ አንድ ነገር ልንገርሽ። ምን? ጸዳላ ጎንብሳ ትንሽ ደግሞ አሰበች። መመለስ እንደማትችል ተረድታ በፍርሃት እጆቿ ተንቀጠቀጡ። አንቺና ጫማ ሰፊው አሰፋ ወዳጆች ናችሁ እየተባለ ይወራል። ሰምቼዋለሁ እባክሽ። ጸዳላ ያፈረች መሰለች። ራሷን ከፍረቷ ለማውጣት እውነታቸውን ነው ማለት ነው? ታምኛለሽ? በእናትሽ እኔ አለችና አንድ ጊዜ ጫማ ሰፊውን ባይኗ ጠግ፣ አንድ ጊዜ ጓደኛዋን አይታ እኔ እንጃ አለቻት። እንዴት እንደምጠላው እያወቅሽ ሰላም እሰጠዋለሁ መሰለሽ? አይሽ አንቺን እንግዳ አድርገውሽ ነው ያወሩልሽ። ማን እንደነገረኝ ታውቂያለሽ? ተይው አትንገሪኝ አለቻት ውሸቷን። በአይኗ ግን እየተለማመጠች አንቺን አሉ ነገረችኝ። አውቃታለሁ፣ በጣም አውቃታለሁ። እኔ ስለቀናኝ ትቀናብኛለች። እሷ ታውቂያለሽ ከልጅነታችን ጊዜ ጀምሮ ጠላቴ ናት። ገና ጭቃ ስናቦካ ጀምሮ። በልጅነታችሁ ትተዋወቁ ነበር እንዴ? ይህ እንግዲህ ነገረኝነቷል። ይሄን ውሸት ከምትነግርሽ የልጅነታችንን ጊዜ አትነግርሽም? የሚያጋጥመኝ ሰው ሁሉ ስለኔ ደግ አይወጣው። እኔ ብዙ አልሰማሁም። ስለ አንቺ ሲያወሩ ነው የደረስኩት። በልጅነቷን ትቀናብኝ ነበር። እዩ ሲያፈጥ ይሄ ጫማ ሰፊ። ወንዶች አሁን ሳስጠሉኝ። እንዴት ትቀናብሽ ነበር? በጣም ቆንጆ ልጅ ነበርኩ። ሰው የሚለውን ነው የምነግርሽ። መንደር ውስጥ ካሉት ልጃገረዶች አንድ ጎረቤታችን ስሜ ዓለም ነው አይደለም? ግን እሱ ይቺ ንግስት ናት ይል ነበር። ሲጠራኝ ታዲያ ንግስቴ እያለ ነበር። የጭኗ አጋማሽ እስኪጋለጥ ድረስ ቀሚሷን ሰብስባ ፊቷን ወደ ጸዳለ ዞረች። ንግስት ይለኝ የነበረው ለምን እንደሆነ ታውቂያለሽ? ስናገር ድምጼ ለስላሳ ሆኖ በደንብ አይሰማም ነበር። እንዲህ የሚናገሩ ንግስቶች ናቸው ይላል። ስራመድ ደግሞ ረዥም ቀሚስ ስለነበረኝ እግሬ አይታይም ነበር እና ፍስስ የሚል ነው የምመስለው። እና እሱ እንዲህ የሚጓዙ ንግስቶች ናቸው ይል ነበር። ጸጉሬ ደግሞ ጥቁርና ረዥም ነበርና አንድ ጊዜ አንድ ደብተራ አልኩ ቄስ ናቸው፣ ይህች ስታድግ ንግስተ ሳባን ትመስላለች ይሉ ነበር እና እሷን ታሪክ ይነግሩኝ ነበር። እስከዚህ ቆንጆ ነበር። አትጠይቂያትም ያችን ወረኛ። ቁንጅናዬ ለእኔ ደግ ነገር ስለሚሆንልኝ አታወራውም። እዩ ምን አለ በሞትኩት ይሄ ጫማ ሰፊ እንደሚያፈጥብኝ። ከእሷ ጋር በልጅነታችን የማንጫወተው አልነበረም። ባልና ሚስት ስንጫወት ትንንሽ ወንዶች ለእኔ ባል ለመሆን ሲሻሙ፣ እሷ ዛሬም ባል የላት። በልጅነቷን ባልና ሚስት ስትጫወት ባል የላት። ብቻ ስለምወዳት ሚዜ ያደርጋት ነበር። የቀልድ መኝታ ከህፃናት ወንዶች ጋር ስንተኛ 3-4 ሆነው እኔ ላይ ይረባረቡ ነበር። እሷ ብቻዋን ቁጭ ብላ ታለቅሳለች፣ እስከ ማታ ታለቅሳለች። ምን ሆንሽ ሲሏት መቱኝ፣ እንትና መቱኝ ትላቸዋለች። ተንኮለኛ ናት። ያኔ እጠይቃታለሁ፣ ሙች ተንኮለኛ ናት ማለት ነው። በደንብ ጠይቂልኝ። አፈር ስሆን ዘፈን ሲዘፈን ሰርግ ጨዋታ ሲሆን እኔ ባልወለድ የምትፈልግ ይመስለኛል። ስታቀነቅን ተቀባይም አታገኝ። እኔ ከገባሁ ግን ድብልቅልቁ ነው የሚወጣው። እሷ ከባል ያጣላችኝም እሷ ሳትሆን አትቀርም። የት ነው ባልሽ አሁን? አገር ቤት ያደኩበት መንደር ከ4 ልጆቹ ጋር ገና አንዳንድ ፍሬዎች
ከኔ ይሻላል። ታድሏል። እዛ የፈላበት ይኖራል። ወንዶች ግን አታላዮች ናቸው። ሚስቱን አታለላት። እኔ እዛ የሄድኩ ጊዜ እናቴን ለመጠየቅ አታሎተኛኝ። እሻልሽ ወይኔ ታዲያስ ከአዲስ አበባ ቄንጠኞች ይሻላል። ጠንካራ ነው። ግን እንደዚህ ጫማ ሰፊ አስቀያሚ ነው። በጣም የሚሻከሩ እጆች አሉት። አፉ ደግሞ ይሸታል። አብረን የተኛን ጊዜ አልሳምኩትም። ቀልደኛ ነሽ ባክሽ። አዲስ አበባ ከመጣሽ በኋላ የት ተቀመጥሽ? ዓለም ከተጎለተችበት ተነስታ እግሯን አፍታታች። ከቁርጭምጭሚቷ ዝቅ ብሎ ቀጭን ረዥም ጠባሳ አለ። ያስነክሳታል። እግሯን ስታይ ራሷን ትጠላለች። ብዙም ደግሞ አያስቀምጣትም። ጊዜ እየጠበቀች ብድግ ብላ እንደ ውሻ ራሷን ማራገፍ አለባት። የመንደር ማቴዎች ሽንኪሊኪ ይሏታል። አዲስ አበባ ከአክስቴ ጋር ነበርኩ። እየከፈለችን ግርድ እንዳገለገልኳት። በጣም ክፉ ነች። ከባለቤቷ ጋር አንድ ቀን ያዘች። 5 ዓመት ከእርሷ ጋር ተቀምጫ አባረረች። እቤቷ ውስጥ እንደ ንግስት ናት። ስባረር ባሏ ትንሽ ገንዘብ ሰጠኝ። ይችን ጉልት ቆረቆርኩ። የአክስትሽ ባል ይጠይቅሻል? ይጠይቅሻል። ምን ሆነ መሰለሽ? አክስቴና የአክስቴ ባል ደህና ቤት አላቸው። ጥሩ ኑሮ ይኖራሉ። እሱ የመንግስት ሰራተኛ ነው። ከዚህም በላይ ጥሩ ደሞዝ ያገኛል። ከዚህም በላይ የራሳቸው ታክሲ አለቻቸው። በጣም የሚያምር የታክሲ ሹፌር ቀጥራ ያሰራሉ። የአይኑ ነገር፣ የአፍንጫው ነገር ከዚህ ጀምሮ የወረደ ነው። የጥርሱ ንጣት። አንድ ማታ የቤቱ ሰው ሁሉ እንደተኛ ታክሲ ነጂው አርፍዶ ይመጣል። ሞቅ ብሎታል። እራቱን ልሰጠው ሲሄድ ወደ ታክሲ ጎትቶ ወሰደኝ። ለሽንቱ ያክስቴ ባል ሲወጣ አይን መሰለሽ? እኔ እግዚአብሔር እንደፈጠረኝ እርቃኔን። በበነጋው ሚስቱ ሳትኖር ጠርቶኝ ከዚህ ልክስክስ ጋር ትተኛለሽ? ቢያምብሽስ ቢያሁን ታከሚ ብሎ ገንዘብ ሰጠኝ። 25 ብር ሰጠኝ። ቆንጆ ውስጥ ልብስ ገዛሁበት። በዚያው ሳምንት ውስጥ ከሚስቱ በልጦ አልተቆጣ መሰለሽ? አባረረኝ። መጥፎ ህመም ሲዘርሹ እንደሆነ አለች ጸዳለ። ታዩማ እባክሽ፣ ድሮ ከሰራው ኃጢአት ለመንጻት ሴሰኛ አልነበርኩም ለማለት መሆን አለበት መቼም። ያሳዝናል ግን እባክሽ እንኳን ወጣሁ። ዘመድም ቢሆን የሰው ቤት የሰው። እኔ ምልሽ ዘፈን እችላለሁ አላልሽም? ምን አሁን መሰለሽ ታዲያ? ብዙውን ድሮ ረስቼዋለሁ። ሳታገቢ በፊት ባውቅሽ ኖሮ ሰርግሽን ጸዳለሙች ሌላ አረገልሽ ነበር። እስኪ አሁን ዝፈኝልኝ። ኡይ ጉልት መሃል ዘፈለች ታሰኝ። ደግሞ ከዚህ ጫማ ጠራሽ ጋር ተፋቅራለች ብለው ካወሩ ፊት ለፊቷ ስሯ እሱን አስቀምጣ ጸጉሩን እያሻሸች ዘፈነችለት ታሰኝ። ካልሆነ ታዲያ ያውራ። ምን አስፈራሽ? ደግሞ ጊዜው ደስ ይላል። አገሬ ያለው ቢሆን ኖሮ ወንዙ ሁሉ ዘፈን ነበር። ይሄ አዲስ አበባ ኖቴ ቢሆንም ምን መሳቂ አልሆንም። ይውማ ያንን ጫማ ቀጥቃጭ እንዴት እንደሚያፈጥብኝ። አይኖቹ እንደምስማር ናቸው። ታዩ እባክሽ፣ እያሰበ ነው። እንደምታዩ እያወቅሽ ታዩ። እባክሽ ዝፈኝልኝ። መቼ እንደመጣው ታውቂያለሽ? አዲስ አበባ ከ3 ወር በፊት። አልመለስም። የምመለስ አይመስለኝም ወደዚያ። ዓለም ድንቾቹ አነካካቻቸው። የጥንት ህይወቷ ድንቾች መሃል እንደጠፋ ሁሉ በሚቅለበለቡ አይኖቿ አያየች። አስማት ብችል አለቻት ለጸዳለ ካቀረቀረችበት ቀና ብላ። አይኖቿ ውስጦቻቸው መብራት እንደተለኮሰባቸው ሁሉ ቦግ ብለው። ምን ያደርግልሻል? ኃጢአት ነው። ስንቱ ቄስ አስማት ሊማር አይኑን ያጠፋ የለም። ኃጢአት ከሆነም ከንስሐ አባቴ ጋር ሲኦል እንገባታለን። ንግግሯን በሳቅ አቋርጣ ሳቋ ቶሎ ቆመ። ወደ ጫማ ሰፊው ተመለከተችና በፍጥነት አቀረቀረች። ፀሐይ ከተራሮች ጀርባ ገብታለች። የምሽቱ ቀለም ቡላ መስሏል። ምን ታደርጊ ነበር አስማት ብትቺ?
እነዚህ የደረደርኳቸው ሽንኩርቶች ላይ ደግምባቸው ነበር። ከዚያ በኋላ ብዙ ሀብታም ባሎች ይሆናሉ። ሀብታም ብቻ ሳይሆን ደግ ብቻ ሳይሆን ቆንጆ ብቻ ሳይሆን ጤናማ። እንደዚህ ያለ ሰው ይኖራል? እባክሽ አታስቂኝ። ይልቁን የሚረባውን ነገር ዝፈኝልኝ። ማንም አይሰማንም። ዝቅ አርጊ ድምፅሽን። ኧረ እንደውም ሰው ሁሉ ገበያውን ነቅሏል። ምን ያህል ሸጥሽ? አለቻት አለም። ለዛሬ ይበቃል። ለነገስ? ነገ ያውቃል። አታስቂኝ እባክሽ። ቃል አትገቢልኝም? አለቻት። ለምኑ? እንድትዘፍኝልኝ። እገባልሻለሁ ደስ ያለኝ ቀን። አዎ ዛሬ ዝፈኝልኝ። ሁሉ ነገር የድሮ መንደር ይመስላል። እንባንባ ይለኛል አለች ጸዳለ እየተለማመጠች። አለም አንገቷን ሰበር አድርጋ ፊቷን ወደ ጸዳለ አዞረች። ጉሮሮዋን አጽድታ በረዥሙ ወደ ውስጥ ተነፈሰች። ትንሽ ዜማ ሞከረች፣ አልወጣላትም። እንደገና ሞከረች፣ አልወጣላትም። ጸዳለ እምቢ አለኝ። በይ እባክሽ እየመሸ ነው ደግሞ። ግጥሙን ብቻ ብልልሽስ? መቼም ከሚቀር ይሻላል ብላ ፊቷን ካለማዙራ ወደ ሩቅ እንደሚያይ አይኗን አሸጋግራ ወረወረች። ግጥሙም ተምታታብኝ። ጸዳለ ባስበው አልመጣለኝ። አካባቢውን ብለውስ እንዳሰኘሽ። እሺ ጸዳለ፣ መጥፎ ነገር አስታወስሽ? በዝምታ ትንሽ ቆይታ መናገር ጀመረች። ወንዞች ባዶ ናቸው፣ ግንቦት አይደለም ወይ? ሰኔ ሲገባ ግን ይንደቀደቃሉ፣ ላጣህ አይደለም ወይ? አልገጥም ያላት ስንኝ ያሳቃት አይነት ፈርጠም ብላ የሰው ልጅ ይቅርና ወንዞች አይችሉኝም፣ በርሬ እመጣለሁ በተራሮቹ ላይ አንተ አታመልጠኝም እንደሆነላት ሁሉ ፊቷ በደስታ ቦግ አለ። አየሽው? ምኑን? ጅቦ ሲጠቅሰኝ? ባክሽ ተይው፣ አላየሁትም። እጠለዋለሁ። የሚታይም አይደለም። ሲስቅ አይተሽው ታውቂያለሽ? አይስቅም። በቂ ጥርሶች የሉትም። ሲያሳዝን። ሽጦት ይሆናል። ጠላ ይወዳል። ለጠላ ወይም ምስማር አጥሮት ጫማ ሰርቶባቸው ይሆናል። የእጆችን ደም ስሪልኝማ። አንዳንድ ጊዜ ለጫማ መስሪያ ሳይጠቀምባቸው አይቀርም። ጥፍሮቹ እንደ መርፌ ናቸው። የሴት ገላ እንደ ሸራ ጫማ የሚቀድ ነው የሚመስለኝ። ምን አለ በሞትኩት። ምንም ብታዩ ከሚያወሩብሽ አትድኝም። ኧረ እባክሽ አለመሸ፣ ዕቃችንን እንሰብስብ። ያባወራኝ ግልምጫ አልችለው። ጸዳለ ከተቀመጠችበት ልብሷን እያራገፈች ተነሳች። ወሬኞች ብዙ ይላሉ፣ ስራቸው ማውራት ነው። አየሽ፣ የሚያወሩት ደግሞ ሲቀኑ ነው። አየሽ፣ ሲቀኑብሽ ያወራሉ። ገና ባንቺ አልቀኑብሽም። በልጅነትሽ እንኳን ሳይቀኑ አይቀሩም። ፊቴን አይወዱትም። ቆንጆ ነው። እነሱ አሮጊቶች ናቸው። እዚህ እንድቀመጥ አይወዱም። አየሽ አለች አለም። ጭኗን እስከ ግማሽ ድረስ አጋልጣ ተቀመጠችና ቀጠለች። ለምን እንደሆነ ታውቂያለሽ? በስራዬ ይቀናሉ። ምክንያቱም እየሰፋ ነው። አየሽልኝ፣ ያለፈው ወር የሚሸጣቸው ዕቃዎች ብዛት 10 መደቦች ብቻ ነበሩ። ዛሬ 30 ሆነዋል። እነሱ ሲሸጡ ክፉ ናቸው፣ እኔ ደግ ነኝ። እኔ ላይ ከሚያወሩ ደግ አይሆኑ። ከተቀመጠችበት ተነስታ ዕቃዋን ማዘገጃጀት ጀመረች። እያነከሰች በመደቧ ላይ ትንሽ ከተመላለሰች በኋላ ወደ ጫማ ሰፊው አቅጣጫ ተመለከተች። ዕቃውን መሰብሰብ ጀምሯል። ደግ ስለሆንኩ ሰዎች ወደ እኔ ይመጣሉ። ወይኔ ሳወራሽ አስመሸሁብሽ። ልጆች አሉሽ አንቺ፣ እንደኔ አይደለሽም። ደግሞ የሚያለቅሱ ሕፃናት። እኔ ታውቂያለሽ፣ ከሕፃናት ጋር መኖር አልችልም። ቢኖሩኝ እነሱን ገድዬ ከዚያ ካልኩሽ ሹፌር ጋር ብዘል። ለምን ጫማ ሰፊ አይሆንም? ጸዳላ ጎንብሳ ከምታስርበት ቀና ብላ የዓለም አባባል ዘግነኗት ምራቋን ትፍትፋለች። ውይ ጨካኝ ነኝ ጸዳለ። ምን ታደርጊ አንቺማ፣ ያልወለደ አጋድሞ አረደ ይሉ የለ።
ይልኝም አንቺ ላይ ሲያፈጥ የጫማ ሰሪ አለች ጸዳለ ማሳበቋን ጅቦ እንዳያውቅባት ፊቷን ሳታቀና። ይመስለዋል አየሽ፣ ሊመሽ አካባቢ በቀላሉ አዋርቶ ሊወስደኝ የሚችል ይመስለዋል። ጨረቃ፣ ጨለማ፣ ከዋክብት ከቤት የሚያስወጡኝ ይመስለዋል። እኔ እንደሱ ጅብ አይደለሁም። ከሱ አይነት ሰው ጋር እኔ አልተኛም። ሰውነቱ ሁሉ መዶሻ ይመስለኛል። እኔ እኮ በልጅነቴ መዶሻ አላውቅም። በማርና በወተት ነው ያደግኩት። ጫማ ሰራልሻለሁ እያለ እንደሚያታልላቸው ደንበኞቹ መሰልኩት። ምስማሩን አይቀጠቅጥም እንዲያርፉ። እንዴት ነው የምታይው? እባክሽ ለምን አይጠላም? አንቺ አጣይም ሳትፈልጊው ሲያፈጥብሽ። እኔ ግድ የለኝም። እንትን መስየዋለሁ፣ ሸርሙጣ። ምንም ብሸረሙጥ ከጫማ ሰፊ ጋር አልሸረሙጥም። ለምን አልሞትም? ወይኔ አንቺ መሸ። አንቺ ገና ነሽ። እኔ ጠቅልዬ ጨርሻለሁ። ልጠብቅሽ እንዲያለ? ግድ የለም ሂጂ፣ ግድ የለም። ልጆችሽ ባልሽ አሉ። ሐዘን ጉሮሯን የሰነገው አይነት ንግግሯን ቶሎ አቆመች። ሰማሽ አለም፣ የምታረጊያቸው ጫማዎች እሱ እየሰጠሽ ነው ይላሉ። ይበሉ። አለኝ፣ ራሴ ገንዘብ አለኝ፣ መግዛት እችላለሁ። ጸዳለ መሸብሽ። የሚወድሽ ይመስላል። ሰፍቶ የጨረሰውን ጫማ ከቅድም ጀምሮ ጭኑ ላይ አስቀምጦ በአንቺ አቅጣጫ ሲቀላውጥ ነበር። እኔስ ልሂድ፣ አሳዝኝ ቃይ። ሮጣ ሄዳ ከስር ደግፋላት ጸዳለን አሳዘለቻት። ጸዳለ ሸክሟን እያመቻቸች ወንዙን እየተሻገረች የስንብት ሰላምታ አቀረበችላት። አለም ደህና ደሪ፣ ተጠንቀቂ ደግሞ አለቻት በጫማ ሰፊው አቅጣጫ እየተመለከተች። አለም እየሳቀች አየቻት። አፏን በእጆቿ ተመተመች ዝም በይ ለማለት። የራሷን ዕቃ ለጥቂት ጊዜ ያህል ለማሰባሰብ መደቡ ላይ ካነካከሰች በኋላ በጅቡ አቅጣጫ ተመለከተች። እሷን እያየ ይስቃል። ስማ ጅቡ አሰፋ ብላ ጠራችው። አቤት። በጣም አትጩህ፣ ወፎች ይሰማሉ። አዎ አዎ ብላ ደገመች። አሰፋ የተናገረው አትጩህ እባክህ። እኔን እያየህ ቦርሳህን አትሰር፣ ጣትህንም አብረህ እንዳታስር። እሺ። ኧረ ዝቅ አድርግ ድምፅህ። ኩባያ ወይስ ጣሳ አውጣሃል? ሳቅ አለ። ዕቃ የከተተበትን ቦርሳ ትከሻው ላይ ጫነ። ማታ እንዳትቀር፣ ፊት ለፊት የተቀምጠ ሰው እንዲያውቅልህ ነው የምታየኝ። እንለያያለን አለበለዚያ። 1 ሰዓት ላይ ና፣ አመጣልሻለሁ ያልከኝን ጫማ ይዘህልኝ እንድትመጣ። እሺ እኔም በቤት። በተለያየ አቅጣጫ ሄዱ። ግልገል ብላሽ። የአዲስ አበባ ከተማ ኪሎ ሜትሮች ያህል ወደ ሰማዩ ጋጋን ለቋል። አደጋ ፈርቼ እንደ ሰዓት ራት የመንገድ መብራት እየተከተልኩ እጓዛለሁ። ጸጥታ የነገሰበት ማታ ስለሆነ ነው መሰለኝ የሚያልፉት መኪናዎች ፍጥነታቸው ያስደነግጣል። ሳልሰምቼ ወደ ጎን ዞር አልኩ። ቀጭን የሴት ጥላ በር ላይ ቆሟል። በእኔ አቅጣጫ እያየች ደጋግማ ሳለች። ከምሽቱ ብቸኝነቴ ጎትታ ስላወጣችኝ ነው መሰለኝ ረፍት ተሰምቶኝ ለራሴ ሳቅ አልኩ። እኔ የምልህ በቃ ሁልጊዜ ቤት አርፍደህ መግባት አይቀርብህም? የእናቴ ጨቅጫቃ ሳቅ ጭንቅላቴ ውስጥ ፈነዳ። ምን መሰለሽ፣ ጨዋታ ይዤ ነው። ጨዋታ እንደምወድ ታውቂያለሽ። ከምሽት ብርድ መከላከያ ወደ ላይ ያቆምኩትን የካፖርቴን ኮሌታ ለማጠፍ ወደ እኔ እየተጠጋች ምንድን ነው ይሄ ደግሞ? እጀታውን መሰብሰብ ነው የቀረህ ትለኛለች። በአፍንጫዋ ቶሎ ቶሎ አየር እየሳበች እያጣጣመች። አልኮል እንዳልጠጣው ካረጋገጠች በኋላ ፊቷ ትንሽ ሳቅ እያለ በመጠራጠሯ ለራሷ እያፈረች። ጥርጣሬውን ያወቅኩባት የመሰላት ዕለት
ማጠፍ የጀመረችውን ኮሌታ ሳትጨርስ ፊቷን አዙራ ላንተ ነው አየህ የተከበርክ እንድትሆን ነው ሰማህ አየህ ለኔ አይደለም እኔ አርጅቻለሁ ስምህ በመጥፎ እንዳይነሳ ነው እከሌ ከመጠጣት ሌላ ከጋለሞታ ጋር ከመዳራት ሌላ ምን ይሰራል ተብለህ እንዳትታማ ነው የኛ ሰው አየህ እንኳን ሆኖ አግኝቶ ሳትሆን እንኳን እንድትሆንለት የሚመኘውን መጥፎ ነገር ነው ይልሃል አየህ እኔ እናትህ ነኝ ወደ ሶፋዋ ተመልሳ ወፍራም ሰውነቷን በኩራት ትዘፈዝፋለች ስማኝ እኔን ትላለች ከዚያ ፍንጃሏን በሁለት እጆቿ አቅፋ ትይዛለች ዝም ባለው ቤት ውስጥ ከንፈሯ በትኩስ ቡና ይላጣል ፉት 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 ዞር ብያየኋት ከቆመችበት በር ወደ መንገዱ ወጣ ብላ እኔ በሄድኩበት አቅጣጫ መመልከት ጀመረች በአንድ እጇ ወገቧን ይዛ በሌላ እጇ አፏን ትቆረቁራለች ዮናስ ሰማህ ሰሎሜ ደውላ ነበር መቼ አሁን እቤት ልትገባ ስትል አፏ እየተቆላመጠ ስለ ሰሎሜ ልውደዳት አልውደዳት አላውቅም ግን ደስ ትለኛለች ቁንጅናዋ ቢያጠራጥርም ማዳም ሮሽ ኮሎኝ አታጣም ከንፈሯ ፊቷ ውስጥ ተጠፍጥፎ ቢገባም የከንፈር ቀለም አይራብም እደውልላታለሁ እወዳታለሁ ዲር ድምጽህ ተለውጧል አልተለወጠም ግን ላለማሳፈር አዎ እላታለሁ ምን አሙኝ እንደነበር እንኳን አትጠይቀኝም ባያመኝም እባክህ አባይነሽን አሟታል ልጠይቃት ፈልግ ነበር ዲር ሃሎ አሁን ስብሰባ አለብኝ ምን ነው ዮናስ አንተ ደግሞ አንድ አድርሰኝ ትመለሳለህ አድርሻት ለመመለስ እንደማልችል እናውቃለን አንድ ፍላጎቷን ከጨረሰች በኋላ ሌላ ረጅም ጣጣ ከኋላዋ ቋጥራ ታመጣለች ከዋክብት አይኖች ይመስላሉ ምድር ላይ በሚታየው የሚገርም ትዕይንት የሚቁለጨለጩ ትልቅ እንቁላል ውስጥ ያለው መሰለኝ የውስጥ ጣሪያው ጥቁር የተቀባ አዲስ አበባ እየተንሳፈፈች ናት ከውጭ በኩምቢ ስንገጭ ወይ ትፋት ወይ ጫጩት እንሆናለን የታደለው ደርሶ ይበራል ወደ ኋላ ይዞር ብያየው እኔን መሳብ እንዳቃታት ተረድታ ነው መሰለኝ ሴትየዋ ወደ ቀድሞ ቦታዋ ተመለሰች እግር አብቅሎ ሮጠ ዳቦ ትል ይሆናል ሲጋራ ለመግዛት በግራዬ በኩል ወዳየሁት አንድ ሱቅ ጎራ አልኩ ሻጮቹ ጫት ይቅማሉ ከሰል ይነዳል ብርሃን ከሙቀት ጋር ክፍሏን ሞልቷታል የሰንደል ጢስ ይሸታል ቤቴን አስታወስኩ እያጨስኩ ከሱቁ ስወጣ ቀድሞ ሳይሰማኝ ሮጥበት የነበረው ብርድ እንደ ጎርፍ በላይ ላይ ተከነበለ 3-4 ሳልኩ ወደ መጣሁበት አቅጣጫ ተመለከትኩ የቅድሟ ሴት እየሳቀች ወደ እኔ ተጠጋች ዘግቻት መንገድ መቀጠሌ ስላስፈራት መሰለኝ ገና ሳትቀርበኝ እጇን ዘርግታ ሲጋራ ጠማኝ ይኖርሃል አለችኝ ድምጿ ያሳዝናል የእጇ አዘረጋግ በከባድ መዋረድ አለበት ከዚህች አይነት ሴት ግን ቶሎ መገላገል አለብኝ ጨለም ካለ ጥግ ወደ ውጋጋኑ ቀረበች በእግሯ አሰነዛዘር ወደ እኔ መጠጋት ያስፈራት ትመስላለች ሲጋራው ከካፖርት ኪስ ያልወጣለኝ እጄን እንደበረደው ትዝ አለኝ ሰዓት ስንት ነው አለችኝ ሌላ ጥያቄ ግራ እጇን ወደ ኋላዋ ሰብስባ 4:15 አልኳት በሚያደክም ልምምጥ ጣቶቼ ይዘው የወጡትን 2 ሲጋራዎች ሰጠኋት አንድ ይበቃኛል አለች ውሰጂ ግድ የለም አልኳት ደግነቴ ውስጥ ኩራትና ትምክህት ሳልቀላቅል ገና ከእጄ እየወሰደችው ለኩስልኝ አለችኝ ሲጋራዋን በአፏና በሁለት ጣቶቿ ይዛ ወደ አቀጣጠልኩት ክብሪት እያጎነበሰች ቡናማ ሉጫ ጸጉሯ ከመሃል አናቷ ተከፍሎ ከበስተኋላ ጫፉ ታስሯል ጥፍሮቿን የተቀባችው ቀለም ተፍቆ አልቆ ትናንሽ የቀለም ደሴቶች ይታያሉ
የቀሚሷ ፊት ለፊት ተቀዷል። የታይዋን ሸራ ጫማዋ ላይ ወጥ ተንጠባጥቦበታል። እዚህ ነው ሰፈርህ? ያየው መሰለኝ አለች አንገቷን እየሰበረች ዙሪያዋን በሚከንፈው የሲጋራ ጢስ መሃል። ጥያቄዋ ደስ አላለኝም። ጸጉሯ ግን ደስ ይላል። ሾላ ነው የሚሄደው አናቷን እያየው። ሾላ? መደንገጧን አልተቀበልኩትም። ትራንስፖርት ይገኛል እንዴ? ጭር ወዳለው መንገድ በትዝብት እያየች። በእግሬ ራሴን ተሸክሜ እገባለሁ አልኳት። ሳቀች። አውቃ የሳቀች መሰለኝ። በወጋገን ውስጥ እንደ ባትሪ የሚያበሩ ጥርሶች አሏት። ደህና ደሪ አልኳት። ለምን እንደሆነ አላውቅ። ትቻት ጉዜን ቀጠልኩ። ብዙም ሳርቅ አንድ መንታ መንገድ ላይ ሰዎች ያሉበት መኪና የፊት መብራቶቹን እንደ መንታ ምላሶች ጎልጉሎ በፍጥነት አለፈኝ። የማውቀው ተሳፋሪ ያየሁ መሰለኝ። ማንነቱን ለማሰላሰል ቆም አልኩ። የሰዎቹን ገጽና ውልብ ብሎ የታየኝን ንቅናቄ ገጣጥሜ የሰሎሜን መልክ ለማግኘት ሞከርኩ። ያየኋት ሴት ሰሎሜ መሆኗን ከማረጋገጤ በፊት ጥያቄዎች አእምሮዬ ውስጥ በሰልፍ መጡ። በዚህ ሰዓት ምን ልታደርግ ትወጣለች? ደግሞ ማን ነው ሰውየው? አይ ሰሎሜ እንዲህ አታደርግም። ብታደርግስ? ካየኋት ሴት የረሳሁት ዝርዝር ትዝ አለኝ። የአንገት ፎጣ፣ ረዥም ቤዥ አንገት ፎጣ። ሰሎሜም አላት። እሷ እንዲህ መስራቷ ባያጠራጥረኝም ማመኑ ደስ አላለኝም። ሰውነቷ በሌላ ሰው ሰውነት ሲወረር በአይነ ህሊና የመመልከቱ እንደ እውነት ያህል አበሳጨኝ። ጎንበስ ብዬ እግሬ መሃል አየሁ። ጎልቶ እስኪታይ ድረስ ገላ ያብጧል። የንዑስ ከበርቴ። በድሮ ጊዜ ሎጥ የሚባል ሰው ነበር አሉ። ሰዶም በምትባል ከተማ ይኖር ነበር። የሚኖርባት ከተማ ህዝብ በጣም ስለባለገ ጌታ ቁጣውን ላከ። ከሰማይ እሳት ወርዶ ከተማዋን አቃጠላት። ሎጥ ከከተማ እንዲወጣ ታዞ ስለነበር ከነቤተሰቡ ወጣ። ከከተማዋ ስትወጣ ከነቤተሰብህ የምትቃጠለውን ሰዶምን እንዳታይ ተብሎ ነበር። የሎጥ ሚስት ግን ልቦናዋ አነስቷት ዞር ብላ ስታይ የጨው አምድ ሐውልት ሆና ቀረች። ልጅ ትእዛዝ አልጠብቅ ካለ አየሽ እቴቴ፣ ኋላ ጉዳት ላይ የሚወድቀው መታዘዝ ይገባው የነበረው ነው አለች። በግራ እጇ ተሸክማው የቆየችውን ቡና ፉት 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 እያለች የማይለቃትን የማትለቀውን እናቴ። ከውፍረቴ የተነሳ የተንጠለጠለውን የደረቴን ስጋ እያሸሁ አይን አይኗን አየኋት። ምን ታየኛለህ? እውነቴን ነው። ንግግሯ የመሰጠኝ መስሏት። ባለ ንቅሳት አሮጊት። ድሮ አያቷ አንገቷ ላይ ፍቀው የቀባትን ቀለም ያላጠበች እኔ አናት ላይ ልትረጭ ትፈልጋለች። ምን ልታዘዝ አለችኝ። ፊት ለፊቴ ቆማ እጇን በእጇ እያሸች በቀጭኑ በራሽ ሾልኬ ወደ ውጭ አየሁ። ሰው አየኝ።